አንድ ክፍለ ዘመን ለመሙላት ጥቂት ፈሪ በሆኑ ዓመታት መሃል የተፈጸሙ ጀብዶች አንዳንዶቹ ልብ ወለድ ውስጥ እንጂ በሰው ተፈጸሙ ለማለት የሚከብዱ ናቸው። የወገንን ልብ ያሞቁ በጠላት ቀጠና በተከበበ ክልል ላንቃቸውን ሽቅብ የከፈቱ አፈሙዞችን ተረማምዶ የጠላት ወረዳን ዶግ አመድ የማድረግ ትንግርት ለአየር ኃይሉ መደበኛ የግዳጅ ግብሩ ሆኖ ሰንብቷል። እዚህ ቤት ግዳጅም በተገቢ ሁኔታ መፈጸም ብርቅ አይደለም። እዚህ ቤት የጠላትን ቅጥር ሰብሮ ማለፍ አጃይብ አያስብልም። እልፍ ጀብዶች ሰማዩን ጋልቦ ሲፈጸሙ በኖሩበት ተቋም የላቀ ጀብድ መፈጸም ብቻ ልዩ ያደርጋል። እያወራን ያለነው ስለ ኢፌድሪ አየር ኃይል ነው። ይህ የኢትዮጵያን ሁሉ ተቋም ባለፈው 7 ዓመት ውስጥ ዳግም ተወልዷል። በቴክኖሎጂ አቅም ከዘመኑ ጋር ተጋብቷል። በዓለም የወታደራዊ አቪዬሽን ዘርፍ ግስጋሴ ራሱን ዋጅቷል። ዛሬ ብቻ ሳይሆን ነገም ሰማዩኛኑ የሚያስብሉ ለውጦችን አስተናግዷል። ዛሬ ድሮኖችን ከግዢ ባለፈ በሀገር ውስጥ ማምረት የደረሰ አቅምን ገንብቷል። ጤና ይስጥልኝ። ይህ ሆርን ቪው ነው። በዛሬ ዝግጅታችን የኢትዮጵያ አየር ኃይል በቀጣይ በኤርትራ ሰማይ ላይ ሊያደርግ የሚችለውንና ጨዋታ የመቀየር እውነትን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። በርካታ አፍሪካውያንና እስያውያን አውሮፕላን በማያውቁበት ዘመን ኢትዮጵያ አየር ኃይል አቋቁማለች። በሀገሪቱ ነባርና አንቱ የተባሉ ተምሳሌታዊ ተቋማት ግንባታ ታሪክ ካላቸው ተቋማት አየር ኃይሉ አንዱ ነው። አየር ኃይሉ በ90 ዓመታት ታሪኩ በጦር ግንባሮች ድንቅ ጀብዶችንና አስደማሚ ድሎችን በብቃት እንዲፈጽም ተቋሙ የተደራጀበትና የተመራበት ታሪኩ ትልቅ አስተዋጽኦ ይወስዳል። አየር ኃይሉ ከሀገሩ አየር ባሻገር በኢትዮጵያ የሰላም ማስከበር ተልእኮ ውስጥ ሁሉ ተሳታፊ ነበር። በ1960 በኮንጎ ሰላም ማስከበር ተሳትፏል። በአንድ ወቅት የታንዛኒያን የአየር ክልል በአስተማማኝ ሁኔታ ሲጠብቅ ነበር። በሱዳን፣ ደቡብ ሱዳንም ለሰላም ማስከበር ተልእኮን በብቃት ተወጥቷል። ዛሬ የአየር ኃይል በቀጠናዊ በአህጉራዊ ሰላም ማስከበር ተልእኮች የላቀ ሚና ይዞ እየሰራ ሲሆን በሶማሊያ የሰላም ማስከበር ተልእኮ ተሳታፊ ነው። ነገር ግን 90 ዓመታቱ አልጋ ባልጋ ብቻ አልነበሩም። የአየር ኃይሉ ከዚህ አስደማሚ የድል እርምጃ ሸብረክ ያለበት ጊዜንም አሳልፏል። የኢትዮጵያ አየር ኃይል በታሪክ የአኩሪ ምዕራፍ ጉዞ እስከ 1982 ዓ.ም ድረስ ዘልቋል። ሆኖም አስደናቂው ግስጋሴ የውድቀት ጥፋት አጋጥሞታል። 1982 ላይ ፍሬን ይዟል። 1983 ዓ.ም የተካሄደው የፖለቲካ ስርዓት ለውጥ አየር ኃይሉ የውድቀት ጉዞውን አሃዱ እንዲል አስገደደው። በዚህ ጊዜ ሀገር ብዙ የለፋችባቸው የአየር ኃይሉ ብቁ አብራሪዎችና ቴክኒሻኖች እንዲበተኑ አውሮፕላኖች ከጥቅም ውጭ እንዲሆኑ መሰረተ ልማት እንዳይኖረው ተደርጓል። ነገሩን የሚያከፋው በዚህ ወቅት የአየር ኃይሉ ህልውና ጥያቄ ውስጥ መግባቱ ነው። በሀገሪቱ በጥንካሬው ስመጥርና ስመገናና የነበረው አየር ኃይሉ ለአየር ግንባታ ያደረገው አስተዋጽኦ ተክዶ ሚናው ኮስሶ አየር ኃይል አያስፈልገንም ፈርሶ ካላየን እስከሚል ግብ የተገጠመበትም ነበር። ሆኖም በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሚመሩት የለውጡ መንግስት መምጣቱ አየር ኃይልን ዳግም እንዳዲስ ወልዶታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ሪፎርም ካካሄዱባቸው ተቋማት መካከል አየር ኃይሉ ፊት መስመር ላይ አለ። ባለፉት 7 ዓመታት ኢትዮጵያ የላቀ አየር ኃይል ያስፈልጋታል የሚለው የመንግስት አቋም ተቋሙ በፖሊሲና በበጀት ስትራቴጂያዊ ለውጥ እንዲያደርግ አስችሎታል። በእነዚህ ዓመታት ውስጥ ከፖለቲካዊ የስርዓት ለውጦች ባሻገር ዘላቂ ተቋም መገንባትን ታሳቢ ያደረጉ ተቋማዊ ግንባታ ተከናውኗል። ዛሬ አየር ኃይሉ በታጠቀው ቴክኖሎጂና የማድረግ አቅሙ ስሌት ውስጥ ሲገባ በታሪክ ውስጥ ከፍተኛ ደረጃ ላይ ደርሷል። የሰው ኃይል ግንባታ፣ ትጥቅ ማዘመን፣ የውጊያ መሰረተ ልማቶችን መገንባትና አየር ኃይሉ ስሙን ክብሩንና አቅሙን የሚመጥን ምቹ የስራ አካባቢም ተገንብቶለታል። ሪፎርሙ አየር ኃይሉን እንደ አዲስ ከመፍጠር ባሻገር የቀደመ ስምና ክብሩን መልሶ የማድረግ አቅሙን ቀይሮታል። ከዘመኑ የቴክኖሎጂ አብዮት ጋር አዋዶ ዘመኑን የዋጀ ተቋም አድርጎታል። በዚህም የኢትዮጵያን አየር ክልል የሚያስጠብቁ ሀገር ወዳድ ሙያተኛና አመራር፣ ዘመናዊ ትጥቆች፣ የውጊያ መሰረተ ልማትና ምቹ የስራ አካባቢም ተፈጥሮለታል። በዚህም የኢትዮጵያን አየር ክልል የሚያስጠብቁ ሀገር ወዳድ ሙያተኛና አመራር፣ ዘመናዊ ትጥቆች፣ የውጊያ መሰረተ ልማትና ምቹ የስራ አካባቢም ተፈጥሮለታል። ይህ ብቻ አይደለም። አየር ኃይሉ ዛሬ እሽቅድድም በበዛበት ዓለም ከጊዜው ጋር መራመድ ችሏል። በነገው ዓለም ተወዳዳሪ ማድረግ የሚያስችለውን አቅም ተፈጥሮለታል። በተለይ አሁን ዓለም ከአየር ኃይል እስከ ሳይበር የበላይነቱን ለማሳየት
ለማሳየት ውድድርና ሩጫ ውስጥ በገባበት ጊዜ ኢትዮጵያ በውድድሩ በአፍሪካ አህጉር ቀዳሚ አየር ኃይል መገንባትን ታሳቢ አድርጋ እየሰራች ትገኛለች። የኢትዮጵያ አየር ኃይል በታሪኩ ከፍተኛ የማድረግ አቅሙ ላይ ይገኛል። ከዘላቂ ተቋም የመገንባት ሪፎርም፣ የውጊያ መሰረተ ልማት ግንባታ፣ ከምቹ የሥራ አካባቢ መፍጠር ባሻገር የትጥቅ ግዢዎችና ትጥቆችን ማምረት የማድረግ አቅሙን በታሪክ ከፍተኛ ማማው ላይ ከሰቀሉት ምክንያቶች መካከል ይጠቀሳሉ። ትጥቅ ግዢን፣ ትጥቅ ማምረት፣ ሁለቱን እንመልከታቸው። ከግዢን ጀመር። ኢትዮጵያ የገዛቻቸው የጦር አውሮፕላኖች የኢትዮጵያን ጠላቶች ያስደነገጠ፣ ወገንን ያኮሩ ናቸው። በአየር ኃይል በተካሄደው ሪፎርም ምክንያት የኢትዮጵያ ጠል ጠላቶችን ያስደነገጠው የኢትዮጵያ አየር ኃይል ግዢ ናቸው። አየር ኃይሉ ወታደራዊ ሊቃውን ጨዋታ ቀያሪ ናቸው የሚሏቸውን እጅግ ዘመናዊ ድሮኖች ባለቤት ሆኗል። ዛሬ ኢትዮጵያ በዓለም ላይ ምርጥ ናቸው የሚባሉ የድሮን ቴክኖሎጂ ባለቤት ናት። በእጁ ያሉ ድሮኖች በቀጠናው ግጭት ኤክስፖርት በማድረግ ከሚበጠብጡ የክልሉ ጎበዝ አለቆች አቅም በላይ ናቸው። አየር ኃይሉ አቅሙም በሀገራት የውስጥ ጉዳዮች እየገነባ በሚፈተፍት የቀጠናው ረብሾ አደር መንግስት ትከሻ ልክ የትጥቅ ግዢ አቅሙን አልወሰነም። ከዚያ ይልቅ ከየትኛውም በየትኛውም ሁኔታ የኢትዮጵያን ሀገራዊ ጥቅም አደጋ ላይ ሊጥል የሚችል ጉልበተኛ መንግስት ቢመጣ እንኳን መከላከል የሚያስችል አቅምን መገንባት ታሳቢ ያደረገ ነው። የአየር ኃይሉ የትጥቅ ራስን የማደራጀት ግብም ከየትኛውም አቅጣጫ የሚመጣ ጠላትን ተከላክሎ የኢትዮጵያን ጥቅም ማስከበር መርህ ያደረገ ነው። የኢፌዴሪ አየር ኃይል ሀያላኑ ሀገራት ጦር አውድማዎች ላይ የተጠቀሙባቸው ያሉ ዘመናዊ የጦር አውሮፕላኖችን ያንቀሳቅሳል። ተቋሙ ከዛሬ ባሻገር ነገን ተመልክቷል። አየር ኃይሉ የታጠቃቸው መሳሪያዎች ዘመኑን የዋጁ የማድረግ አቅማቸው እጅግ የላቀና ዘላቂ ተቋም ግንባታን መሰረት ያደረጉ ናቸው። የመንግስት ግብ ሰላም ነው። ከሰላም እናተርፋለን፣ በአብሮነት በትብብር የሚገኙ በረከቶችን እናጭዳለን የሚለው ራዕዩ በመከላከያ ኃይል በተለይም በአየር ኃይል ተቋማዊ ግንባታ ውስጥ ምሰሶ ሆኖ ይታያል። የመከላከያ ኃይሉ ግንባታ ቀጠናውን እንደሚበጠብጡ አካላት በየሰው ሀገር እየገነቡ ግጭት ለመጥመቅ ሳይሆን የሀገሪቱን ኢኮኖሚ እድገት በወታደራዊ አቅም ማስደገፍ መቻልን ግብ ያደረገ ነው። ለዛ ነው የጠቅላይ ሚኒስትር አብይ አህመድ የመከላከያ ኃይል ሪፎርም አልፎም የአየር ኃይል ለውጥ ማሻሻያ ማምረትን ታላሚ ያደረገው። ዛሬ ኢትዮጵያ ተተኳሽ በሀገር ውስጥ ታመርታለች። ከዚህ ባሻገር ብሔሩ አባይ ድሮኖችን እያመረተች ነው። እኚህ ድሮኖች የኢትዮጵያን አየር ኃይል ግንባታ ጠላትን ከመከላከል ባለፈ አምራች የልማት ክንፍ ናቸው። ድሮኖቹ ከወታደራዊ ግልጋሎት በተጨማሪ በኢትዮጵያ ለሲቪል አገልግሎት የተዘጋጁ ናቸው። የኢትዮጵያ የሮ አባይ የሚያመርታቸው ድሮኖች ለግብርና አገልግሎት ይውላሉ። ድሮኖቹ የምርት መጠንን ለማሻሻል፣ ለሰብል ክትትል፣ ጸረ ተባይ መድኃኒቶችን ለመርጨትና የመስኖ ስርዓትን ለማመቻቸት እየዋሉ ይገኛሉ። አየር ኃይል በተቋም ግንባታ ሂደት ውስጥ ለአንድ ክፍለ ዘመን ጥቂት ፈሪ በሆነው ዕድሜው የሀገረ መንግስት ግንባታ ሂደት ኔሽን ቢልዲንግ ፕሮሰስ ተቋማዊ ሚናው ግዙፍ ነው። ተቋሙ ኢትዮጵያ ታፍራና ተከብራ እንድትኖር በብርቱ የሀገር ፍቅር ስሜት ወኔ መስዋዕትነትን ከፍሏል፣ እየከፈለም ነው። ተቋሙ የተጓዘበት የገርዳናውን ሰማያዊ የቀዘፈበትን የበራሪ ጄቶች ስላሰላ 90 ዓመታት ቁጥር ብቻ አይደለም። 90 ዓመታት የአየር ኃይሉን ገድል አይኖቹን ከፍቶ ላየ ከቁጥር አድማስ የዘለለ መስዋዕትነት፣ ጀብድና ድል በደም የተጻፈባቸው አኩሪ የታሪክ ገጾች ሆነው ያገኛቸዋል። 90 የኢትዮጵያ አየር ክልልን የመጠበቅ ገድል የተከተበበት፣ 90 ሀገር አፍራሽ የጠላት ሐሳብ አየር ላይ ቀረበት፣ 90 በጠላት ወረዳ በተከበበ ከተማ የአፈሙዝ ቅጥርን ሰብሮ ጉሮ ሸባ የተጨፈረበት፣ 90 ባንዲራዋን ከፍ አድርጎ ኢትዮጵያ የጸናችባቸው ዓመታት ናቸው።